ጋይሶች እኔና የግምጄን ትውውቅ በነግራችሁ እኮ እግዚአብሔር ነገሮች ሁሉ በአጋጣሚ ይሳካሉ ብላችሁ እንድታምኑ የምትሆኑት ለቤቴ ማምላክ ነገር የተገናኘ ነው። አጋጣሚ የተገናኘንበትን ቀን እኔ ልናገር። ሰይዋጌን ዘመበል ቆይ እኔ ልናገር ልንገራችሁ። መጀመሪያ እንድትነገሩ የምትፈልገው አቤና ምን ገም ያላችሁ አንዳንድ ቁጥር የኮራውብሽንም ጭምር ነገራችሁ። ምግብ ቤት ምንም ነገር እንዳትወሽ። አንዳንድ ቁጥር ጋይስ ትውቃችንን ማወቅ የምትፈልጉ እሺ፣ በቃ ልንገራችሁ። በመጀመሪያ እኔ ዩቱብ ለመስራት የራያ ሙዚቃ የሰራሁትን ቪዲዮ ካያችሁ እነሱ ልጆች ጋር ዩቱብ ለመስራት እየሄድኩ ነበረ። ከዛ ያው ያለሁበት ሰፈር አዲስ ቤት አይደለ አይታችሁት ዩቱብ ላይ አዲስ ቤት የተከራየሁት እና እኔ እስከዛሬ ድረስ ስኖር አዲስ አበባ ከመጣሁ ጀምሮ 2 ወር ሆኖኛል። አልወጣም፣ ብቻዬን መውጣት አልችልም። ታውቃላችሁ፣ ሰሙናን ለመግዛት እራሱ ብፈልግ የምወጣው እና ማንቃ እንደሆነ ታውቃላችሁ። አልወጣም። በጣም ስርዓት ያለኝ ልጅ ነኝ። ኦልሬዲ የቤት ልጅ ማለት ትችላላችሁ። ማርያምን ከቤት አልወጣም ካለ እነሱ ፍቃድ አስፈቅጄ ምናምን እነሱ ጋር ነው የምወጣው። እና የዛን ቀን እንዳጋጣሚ ሆኖ ያለሁበት ነገር ይገባቸዋል። እና ዩቱቤ እንዳይቀዘቅዝብኝ ዩቱቤን ለመስራት ስወጣ ከዛ ቦታውን አላውቀውም። ከዛ አቤኔ እንዳጋጣሚ ቆሟል። ከዛ ወንድሜ እንዴት ነህ ደህና ነህ? እንደዚህ አይነት ቦታ ፈልጌ ነበረ እና አሳየኝ፣ ወይንም ደግሞ ታክሲ እንትን አስይዘኝ ምናምን ስለው ችግር የለውም እኔ ላሳይሻለሁ ማለት ነው ቦታውን። ከዛ ሄድን፣ በአንድ ሄድንና እንዴት ነው ደህና ነሽ ከመጣሽ አገሩ ተመቸሽ ምናምን አለኝ። አዎ ተመችቶኛል እግዚአብሔር ይመስገን ምናምን እያልኩት እያለ የት ነው ምናምን አለኝ። ዩቱብ ስራ ለመስራት እንደዚህ ቦታ ታውቃቸው እንደው እንደዚህ ስለው አውቃቸዋለሁኝ እና የሚያስፈልግሽ ነገር አለ ምናምን ሲለኝ አይ ለጊዜው ምንም አያስፈልገኝም አመሰግናለሁ ምናምን ስለው ከዛ አይ የማግዝሽ ነገር ካለ ሜቢ በስራም ጉዳይ ሊሆን ይችላል የምጽፍልሽም ነገር የምትቸገሪው ነገር ካለ እኔ እጽፍልሻለሁ ችግር የለውም እና እግዝሻለሁ ስልክሽ ስጭኝ አለኝ ማለት ነው። ከዛ እኔም ደግሞ ሰው ስለሌለ ከጎኔ ማንም ሰው ስለሌለ ከጎኔ በሰዓቱ ማንንም ሰው ታውቃላችሁ፣ ማንንም ሰው ነው ማምነው። ማንም ገዳይም ይሁን ምንም ይሁን አላውቅም። ከዛ ውጭ ቀን ውጭ አይቼው አላውቅም። እና ችግር የለውም እሺ አልኩት። ስልኬን ሰጠሁትና ልጆቹ ጋር ተገናኘን። የዛን ቀን ማለት ነው ይዘንባልን እምላችሁ ይዘንባል። በጣም ነው የሚዘንበው ዝናብ ማለት ነው። በጣም እየዘነበ ነበረ። ከዛ ስመለስ ለስራ የሚመችሽ ከሆነ እናወራለን ምናምን ብሎ ልክ እየተመለስኩ እያለ ልጆቹ ጋር ቪዲዮ ሰርቼ ዝናብ እየጣለ የሆነች እንትናለች ጀማው የሚቀመጡባት የሆነች ቦታ አለች። እዛ ጋ አገኘኝ እኔ ስመጣ ማለት ነው። ከዛ እንዴት ነው ስራ እንዴት ነው ታስማማችሁ ወይ ምናምን ነገር ምናምን አለኝ። አዎ ምናምን አልኩት እና ስለ አንዳንድ ነገሮች ነገ እናወራለን አሁን ግቢ ምናምን አለኝ። ገባሁ ቤቴ። ከዛ በሁለተኛው ቀን ስልክ ተደወለልኝና እንዴት ነሽ የሚያስፈልግሽ ነገር አለ ወይ ምናምን ዛሬ ማውራት እንችላለን ወይ አለኝ። ይቻላል ችግር የለውም ምናምን አልኩት። እኔም ለስራ በጣም መስራት እፈልጋለሁ። በጣምም ደግሞ ጉጉት ስላለኝ ምንም አይነት ችሎታ የለኝም ታውቃላችሁ፣ የትወና ምንም አይነት ነገር የለኝም። እኔ ቅመም ነኝ፣ ሳህን ከማጠብ ውጭ የማውቀው ነገር የለም። እና ግን ደግሞ ያስያዙኝን ነገር አልለቅም፣ ይይዛለሁ። ከዛ በኋላ ያለውን አቤኔ ይቀጥልላችሁ። ከተገናኘን በኋላ ያለውን ከዛ በኋላማ በቃ ምን ልበላችሁ፣ ዛራና ቻንድራ የሚለው ፊልም ነው የተፈጠረው። አትቀልድ፣ እኔ ቁም ነገር እያወራን ነው አይደለ? አይ ማርያም ተገናኘን ምናምን ነገር በቃ ስልክም ተደዋወልን ምናምን በቃ በጣም ስላችሁ ጀስት ከዛን ቀን በፊት ደግሞ በነገራችሁ ላይ ይሄ ሁሉ ነገር ከመፈጠሩ በፊት የሆነ ምግብ ቤት ተገናኝተናል እና ላሽ ነበር ያልኳት፣ ሰላም አላልኳት። ማርያምን ነው የምላችሁ ደስ እሷ እንትን ብለን ከዛ በኋላ እዛለት ደግሞ ብቻዋን ምናምን ነበረች። መታ ስታዋራኝ ጀስት ሴት ናት። አንደኛ ቦታን የጠየቀችኝ ወሰድኳት፣ አሳየኋት፣ አወራን፣ አሪፍ ንግግሮች አወራን። ፐርሰናሊቲዋ ደስ ይላል ማርያምን። ከዛ ለስራ ያላት ተነሳሽነት ደግሞ አሪፍ ነው። ሶ ሌላ ነገር ፋይናንሻል እንኳን ማገዝ ባልች ጀስት በምንችለው ፈጣሪ በሰጠኝ ነገር በጽሁፍ በአክቲንግ ነገሮች በቃ በአንዳንድ ነገር አግዝሻለሁ ምናምን ተባለ። እያልን ይኸው ለዚችው ለዛ አንቺ ስሚኝ ለካ ማታ ዝናብ ልብሴ በስብሶ አንቺን ስጠብቅሽ ድጋሚ ቤት ገብቼ ምናምን ቀይሬ ነው ለካ የተገናኘነው። ታውቂያለሽ ለካ እንደዚህ ነው ለካ ትዝታ የሚባለው። መድኃኒዓለም በቃ ይሄን ማለፈው
ዝናብ እየጣለ በጣም ዝናብ እየጣለ ነበረ። ማሮች በጣም ዝናብ ይጥል ነበር ስንገናኝ። ከዛ እዛ ቪዲዮ ሰርች የመጣው ከዛ እሱ ጋር ተገናኘን። ከዛ ያለኝን ተነሳሽነት እኔ በቃ ልነግራችሁ አልችልም። በፊትም ያው ማለት ያን ያክል ወደ ስራው እንትን የሚለይ ሰው ስላጣው እንጂ በጣም የመስራት ፍላጎት አለ። ይገባችሁ? በጣም ማለት ነው በጣም እና እነዛ ነገሮች ነካ ሲያደርጉኝ መስራት ጀመርኩኝ። እግዚአብሔር ይመስገን። በዛ አጋጣሚ ነው እንጂ አስበንበት አውርተን እንደዚህ ሰው እንደሚባባለው እንደዚህ ሰው ጋር እንደተገናኘሁት ግን ይኸው እግዚአብሔርን ይኸው ፈጣሪ በሚያውቀው ምንም ነገር እኔም እሷም አስበንበት ቢሆን መጀመሪያ የተዋወቅንበት ቀን ነበረ። ገባችሁ አይደል? እኔ በባህሪ ኩራተኛ ነኝ፣ ማይዋሽ ሁሉም ሰው የሚለው ነገር በጣም ጠጋበኛ ነኝ፣ ኩራተኛ ነኝ። ጀስት ሰው ሰላም ካለልኝ ሰላም አለ፣ ሰው ካልተዋወቅኩኝ ማለት ነው። ከቀረበኝ ግን በቃ ወዳጅ መሆን ሰው እኔ ጋይስ ጓደኞቼም ሁሉም ሰው እንደሚለኝ ማለት ነው። እና በዛለት በቃ ምንም መጣች ግን በቃ ከዛም በኋላ ሰላም አለማለት የዛለት እንዲደብረኝ ያደረገችኝ ስልሽ ሶሻል ሚዲያ ላይ እንደሚሰራ ሰው ሚዲያ ላይ እንደሚተዋወቅ ሰው በአካል ነው እንጂ እኮ ማናወራው ሶሻል ሚዲያ ላይ እንተዋወቃለን። እሷም የኔ ቪዲዮ ይደርሳታል፣ እኔም የእሷን ቪዲዮ አያለሁ። ገባችሁ አይደለ? ግን እዛ ጋር እንደዛ አይነት ነገር ማድረጋችን ይደብራል። ግን ያው ፈጣሪ አይሳሳትም አይደለም የሚባለው። በትክክለኛው ሰዓት ለተሻለ ነገር ለቁም ነገር ሁኑ ብቁ ሲለን ያንን ምክንያት በማድረግ እኔም መኪና ስጠብቅ እሷም አድራሻ ለማወቅ ተዋወቅን። ይኸው አሁን እንደዚህ ነው። ትዝታ ሆኖብን ይኸው ፈገግ እያለን ለእናንተ እየነገርናችሁ። ከዛ አንድ ነገር ልንገራችሁ። ከዛ በኋላ ምን አለች? በአንድየታ ሰላም እጄ በዛ አይነት ስሜት ውስጥ ሆኖ በአንድ እይታ ቀርቶ ወይ እንደዚህ እንኳ አለ። እንደዚህ ማለት ሰው እኮ የተለየ ነገር እንትን ሲል የሆነ ነገር ያሳያል። እና እኔ የማውቃቸው ራሱ በዙሪያዎች የሆነ ነገር ያሳያሉ። በሰዓቱ በጣም እንትን ብሏል፣ ዝናብ ሊጥል ነው። ልጆቹ ደግሞ ግዴታ ማግኘት አለብኝ። እነሱንም አጋጣሚ ነው የተገናኘ ነው፣ እነዛም ጋር ማለት ነው። ቪዲዮ የሰራውን ልጆች ጋር በቲክቶክ ፎሎ አደረኩት። ስለዋራሽ ደስ ብሎኛል ምናምን አለኝ። ከዛ ቪዲዮ አብረን መስራት መቼ ነው ኮላ የምናደርገው አለ። ችግር የለውም ኤኒታይም እችላለሁ ምናምን አልኳቸው። ተገናኘን፣ ቪዲዮ ሰራው፣ ወዲያው ተመለስኩኝ። ስመለስ እሱን አገኘሁት። በዛ እንደዚህ ነው እና ከዛ ጀምሮ በጣም እንክብካቤ እየበዛብኝ ነው እና ያው እንደምታውቁት በጣም እየወፈርኩኝ ነው ለማለት ነው። ጋይስ እኔ ምንም ሰጥቻት አይደል? እኔ ከፍቅር ውጭ ምንም እየሰጧት አይደለም። እና ግን ማርያምን እያንዳንዱ ህይወታችሁ ላይ መጥፎም ሆነ ጥሩ ጀስት አጋጣሚ ሲፈጠር ፈጣሪያችሁን አመስግኑ። እሺ፣ ስለ እናንተ ያንን ነገር እንድትለወጡበት መጥፎም ከሆነ እንድትማሩበት እንጂ ፈጣሪ አይሳሳትም። የምሬ ነው ማርያምን። ስለዚህ ሁላችሁም እና ደግሞ ሁላችሁም ጀስት ሙስሊም ሆናችሁ ሁላችሁም ሃይማኖቶቻችሁ ጠንከር በሉ ጋይስ። የሆነ ዱርዬነት እርድና ምናምን አይደለም፣ መረቅ ምናምን እኔ ይሄን ያህል እንትን ሆኜ ምናምን አይደለም። እሺ ጋይሶች፣ ለጥምቀት መሄድ ሰው ነኝ ቸርች። እውነቱን ንገረኝ ካላችሁ እንደዛ አይደለም፣ ግን ፈጣሪ ልብ ነው የሚያየው። እና ዱርዬዎች እንዳለ ሁላችሁ ከሀገር ውጭ ያላችሁ አብሶ የማዳም ቅመሞች ጀስት እናውቃለን ሁሉንም ነገር ገባችሁ አይደል? ለስራ ሲባል ምን አይነት ዋጋ ምን እንደሚከፈል ስለማቅ በልባችሁ የምታምኑትን ፈጣሪያችሁን ይዛችሁ ሁሉንም ነገር ወደፊት ማንም አያስቆማችሁም። ከዛ በኋላ የምታስቡት ነገር እንዳለ ይሳካላችኋል። እሺ። እና ለመላው ሴቶች እንኳን ለሴቶች ቀን አደረሳችሁ። እንወዳችኋለን። እኛ ወንዶች ያለነው ተባሉን። እናንተም ዘጠኝ አበባሽ ጋይ ዘጠኝ ሰው አንደንደባ እኔንስ አትለኝም? አንቺ እኮ ወንድ ነሽ። ለምሳሌ ነው ዘጠኝ አበባ ጋይሶች ለሰው ይቀር የሚገርም ነው እውነት። ሰው ግን አስበንበት አውርቼ እንደው መድኃኒዓለም እኔ አንድ ሰው አላወራም። እኔ በጣም ብዙ ቪዲዮ አይቻለሁ። ጀስት ማውራት ስለማልፈልግ ነው። እውነቱ ከኛ ሰማችሁት። ይሄ ነው ማርያምን፣ ይሄ ነው እውነቱ። አዎ ብዙ ነገር አለ ማርያምን እማምላክ አጋጣሚ አስቤበት አይደለም፣ የሆነ ነገር ብዬ አይደለም። ሰው ብዙ ነገር ያወራል። እኔ ጭራሽ ነው እኔ ማለት እንኳን አይደለም ወንድ ልጅ ሴቶች እንኳን ፈልጋችሁ ታገኙኛላችሁ፣ አታገኙኝም። በጣም ነው የሚደብረኝ ማለት ሌላ ነገር ብኛ አይደለም፣ ግን ደግሞ አልችልም ማውራት። እኔ እንጃ አልችልም። የሆነ በጣም ነው እንትን እንኳን ወንድ ልጅ እንደው እኔ ወንድ ልጅ እንደው ኪዳነ ምሕረትን የምሬን ነው። ይሄው 2400 ሰው አለ። ከነዛ አብሬያቸው ቪዲዮ ከሰራሁት ውጭ ወንድ ልጅ አውርታኛለች ብሎ ያወራሁበትን ነገር
ያወራሁበትን ነገር ካመጣ እኔ እቀጣላችኋለሁ። ጌታን እኔ ማንንም ሰው አልዋራም። እመቤቴን በጣም ነው የምፈራው። ኧረ አታስቡ፣ አስገባታለሁ። እኔ ቃሌን የምፈጽም ሰው ነኝ ጋይሶች። እግዚአብሔርን 1 ሚሊዮን እኔ አስገባታለሁ። በቃ አስገባታለሁ። አቅሜን አውቃለሁ። አስገባታለሁ። በቃ እመኑኝ። የምግብ ምንድነው? 2 ወር ስጡኝ። በጣም ከበዛ 2 ወር። ምንድነው የምግቡ? ምግብ ምንድነው? ማዕበል ደብልታ ግምጄ ወይ ምግብ ምንድነው? የምግብ ቤቱን አድራሻ ንገሩኝ ይላል። የቱ ምግብ ቤት? አድራሻውን ነው የተገናኘንበትን። አንቺ ደግሞ ቃልዬ ምግብ ቤት ለአንቺ ረፊ ግምጃ ወይ ምን ችግር አለው እንዴ? የጀሞ መሰብሰቢያ ነው ብለሻችሁ እኮ ነው። ለዛ እኮ ነው ሊጠብሱን ነው። እኔ የለሁበትም ጋይስ። በኋላ ይኸውላችሁ ብጠለፍ የለሁበትም። ራሷ ናት አድራሻው ተናገረች ያለችው። ለነገሩ አሁን እኮ ያው ሁላችሁም ታውቃላችሁ አይደለም? ተጠባብሰናል ጋይስ። ደብልታው እና አረናል ለማለት ያህል ነው። ኪዩዬ በእናትሽ ልቅልቅ በሉ። አንቺ አልተኛም። ነገ ቪዲዮ አለብን አይደል? ደግሞ ጠላትሽ አውጣ። እንደሱ አውጡልኝ። እንደዚህ አይነት ሰው ነው አውጡ። ጋይሶች ምንድን ነው እርስ በርስ የርጮትን ስላልሆነ ነው እንዳንቀጣጣ ነው። ምን አስባችሁ ነው? ልቅጣት አትራሩላት። ማርያምን ልቅጣት። አንድ ጨዋታ ልቅጣት። ሞዴሬተር ስጠኝ ንጉሱ። እሺ ጋይስ የኛን አዳኞቹን እንትን ያላደረጋችሁ ሰዎች ሞዴሬተር ስጡኝ አትበሉኝ። እሺ ግምጄ ወይ ምን ዝም ብለሽ አላልኩም። ከማን ጋር እየተጀናጀንሽ ነው? ግልጹን ተናገሪ። ከማን ጋር እየተጀናጀን አይደለም? ጋይስ ደብልታ ትሪፕል ነው ጋይስ። ኤምዬ ነኝ እነግርላችኋለሁ። ጥብስ ታደርጉታላችሁ። እነግርላችኋለሁ። ጋይስ ግምጃ ሰላም ነው? አገኙት። ማሮቼ ስሙት እሺ፣ ለእናንተ ነው።